ሰላም ሰላም ውዲያኖች ዩቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ የምናየው ቪዲዮ የሃና ጉዳይ ነው። ባለፈው አንስተነው ነበረ ጉዳዩ እና ሃና አሁን ላይ ምን ላይ እንዳለች አይታወቅም። ግልጽ የሆነ ነገር የለንም። ግን አሁን ላይ የገጠር ልጅ አዲስ መረጃ ወጥቷል። ትንሽ የሚከብድ ነገር ነው እና አዲስ ነገር በአሁ ቤት ያለው ነገር አለ። እስኪ ያንን እናይና ሀሳብ እንሰጥበታለን። ከኔ ጋር ነው ሰላሃን ያለ መረጃ መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቅረብ ወይኛ እንቅረብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን ያዛት ሸፍታ የሚሉት የተክሌ ያጎት ልጅ ነው። ትክክለኛ እናውቃለን። ሽርጥኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት እያየ ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደ እኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንደጠይቀ ነው ሚኪ አንዴ ይቅርታ አቡ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታገኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ። ኦኬ ታታይ ሆኛ አዳምጫቸዋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ክዷል። ስልክ ቁጥሩን ተካደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ይበል ታልቻለ ይመቸኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ የሚንፈል ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነ ያያትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር። አቡ እግዚአብሔር ይስጥ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን በእግዚአብሔር ይስጥ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎትን ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለኝ ይላል። ፎቶን ቀርጬ እነሱን ራሱ ምን የሚያደርግን እንደነበረ መረጃ ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከእነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስማን ወንድሜ፣ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ ተሽም መጠቀም ትችላለች። ስሜን በውስጥ እነግርሻለሁ። ፎቴን በውስጥ እልክልሻለሁ። የምኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለእነሱ ማን ነው የምትላቸው? በማን ነው የሚያውቁክ ነው የምልህ። አላውቅህም ቢሉክ በማን ነው የሚያውቁክ? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አዊ አንዴ ከይቅርታ ጋር ግን እንዳንጫንሽ ለእኛ አዲስችንና አንዳንድ ጥያቄዎችን ጠይቀው። አንተ ለተክላይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክላይ ልጆች የሚመሩት ልጆቹ አሉ። የሚመሩትን ልጆችን ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክላይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀው? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። እሷ ብቻ ነች ሴት፣ አንድ ሴት ማለት ነው። ወንድም ረጃ ያስፈልጋል። የ2 ዓመት እስክሬ
አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬ ጸጉር ያሳዩነን። አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ የአስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳኡዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያ ልብሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል። ልብሱ ማለት ነው ተኝተንበት፣ እዛ ቆርቆሮን ተኝተንበታል። ደክሞ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷን ልብስ ምናምን ስንት ጊዜ ይሆነዋል? አረሳት ቢያንስ ልጆቹ እነኝህ ከሄዱ ፊት ነው የተጣሉ። ልብሱ ከመሄዳቸው በፊት እና ሀኔ እንጨቱ ላይ ሰቅለን እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ የእንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ። ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለህ እዛ ላይ? አይ ይህን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ደግሞ እናንተ ተገጠር ልጅ ተስፋ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ አለሁላችሁ ከድንበር። እኔ እዛው ራሱ እሱ እንጂ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም፣ ለሁሉም ነገር እንፈተዋለን እኮ። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹ ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ መጀመሪያ። እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳ አታውቅም? ሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘውን የሽፍታው እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት ለእንድሪስ እናስገባው። ወርዳለሁ። መንገደኛው የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ገጠር ነው ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባ ስለሆነ ፎቶቸው ላክ፣ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ። ከዛ ለገጠር ልጅም እናንተ ክሮስ ቸክ አድርጉት የማን ስልክ መጀመሪያ እንደተቀማ። ወርጃለሁ እኔ። ቆሽ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ አበባ አለቀበት መሰለኝ። እንደው ምን ይሻላል? ቆይሽ አበባ ካለቀብክ እንድሪስ እንትናን ማንን ወይ አቦፋኖን ወይ ሳሪቲን ሞዴሬተር ያላቸው ሚኪን ሶስታቸውን ሜንሽን እኔ ስበዋለሁ ካለ ምንድነው ማንን ነው የምንስበው? እንድሪስ አበባ ይስጥስበ አበባ ስትን ድረስ ማስረጃ አለኝ። እንድሪስ አበባ ነግርሽ ነገር ሀቡ ማለት ነው። ያ መጀመሪያ ያወራው ልጅ ህዝብ እንዲታመን ተደርጓል። አዎ ትክክል ነው የሚሉት እሱን ማለት ነው። ስለዚህ ልጁ ግዴታ እኮ መቅረብ አለበት። ይቀርባል እኮ። ለምንድን ነው አቡፋኖ በቪዲዮ ኢሞ ይደውልለትና እናየዋለን። እናንተ እንትን በቪዲዮ ትወጣላችሁ። እሱም በቪዲዮ ኢሞ ላይ ይደውልለትና በቪዲዮ ያሳየናል። ከዛ መሲ ትመጣና መሲ ምስክር ልትሆን ሲቀበል ማለት ነው አንድ መረጃ ሆኖ የተቀበልኩት አለ። ሲቀበል እርግጠኛ ከነዚህ ልጅ ጠይቅም ገባሽ? ቀጥታ ለህዝብ ነው መረጃውን ያስተላለፈው። ጥሩ ጥያቄ ነው። እሱን ሰያን ነው የምንጠይቀው አይደል? አውዬ ሁላችንም አሁን ስራ ፈተን እንትን እያደረግን ያለ ነው። አሁን ውሸታም እውነታም የሚለውን ነገር ሳይሆን አንድ የጠፋ ህይወት ስለዛ ፍትህ የመፈለግ መኖሯንና ለመኖሯን ለማወቅ የብዙዎቹን ልብ አንጠልጥሎ ያለው እንደው ልባቸው እንዲያርፍ የሆነ ነገር ያለውን ነገር ለመፈለግ ነው እንጂ ከሌ ንጹህ ነው፣ ከሌ እውነት ተናጋሪ ነው፣ ውሸት ተናጋሪ ነው፣ ስሙ የጠፋ ነው ያልጠፋ ማጥፋት ከሆነ እዚህ ያለ ነው። ብዙዎቹ ለፍትህ የሚሯሯጡ የኛ ስም ይጥፋና የዛች ልጅ እውነት ብቻ ይምጣ። ስለዚህ አሁን በስሙና በእንደዚህ አይነቱ ጉዳይ ላይ ሳይሆን ፍትሁን መፈለግና እውነቱን የማውጣት
እህታችንን የማግኘት ቤተሰቦቿንም ደግሞ ልባቸውን እንዲያርፍ ብናደርግ እዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ስለ ስማችሁ ብዙ አትጨነቁ። ከፈለጋችሁ የኔ ስም አለ፣ እንደፈለጋችሁ እንትን አድርጋችሁ የአቢባ አለ፣ የሳሪ አለ፣ የነ ሚኪ አለ፣ የሁላችንም ስም አጥፉና እውነቷን ግን ለህዝብና ለቤተሰቦቿ እናሳውቅ። እንደዚህ አይነት ነገር ብናደርግ በሌላው ጉዳይ ላይ ባንጨነቅ የጠፋ ለዛውም አራስ ጥላ እንትን ያለች እህታችን ናትና በዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ኮብራው የሚባለው ወንድማችን ልግባ እያለ ነው። ይግባ። ጉዳዩ ይመለከተዋል፣ ያውቃል። ስለ ጉዳዩ የሚያውቀው ነገር ካለ ኦኬ፣ የሚያውቀው ነገር ካለ ግባ። አቡ ስለ ትናንቱ ማስረጃ ይላቅ ነው። የስ ፕሊዝ። እሺ፣ በትልቁ ታረጊኛለሽ። እሺ፣ ስለ ማተቡ ነው አይደል? ስለ ማተቡ ይኸው። እሺ፣ ማተቡ ሪከርድ አገኘሽ? ጎበዝ። እንዴት? ችግር የለም። እንደዚህ ከሆንሽ ባለ10 እንዴት ባለ 10 ነው እኮ። እሺ፣ ማድረግ አይቻልም። ባለ9 ሲሆን ነው። እሺ፣ ይኸው ለ10 ማሻቡ። ይኸው ይሄ የተቀረጸው የሁላችንም ያለንበት ነው። ይኸው እኔ ደግሞ አሁን የመሞቷን አካባቢ ዋል የገጠር ልጆች አሉ። ከ7 ከ8 ቦታ አብረው የሄዱ ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላሉ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉ ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላሉ። ጠብቅ። አስከሬኗ አትበል በህይወት ያለ ሰዎች ይኸው አቡሳ ማተቧ የሚል አልሰማሁም። ድገሚልኝ ሰርጊ። ማተቧ ማለት እኮ መስቀሏ ነው አቡዬ እኮ ምን አለ ከእነ መስቀሏ አለ። አዎ ይኸው ቆይ ቆይ በአንድ ቀን አስጠብቃለሁ። እኔ ደግሞ አሁን የመሞቷን አካባቢ ዋል የገጠር ልጆች አሉ። ከ7 ከ8 ቦታ አብረው የሄዱ ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላሉ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉ ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላሉ። መስቀል ማለት ማተም ነው። አየሽ አቡ ጥያቄ አልተመለሰልኝም። አሁን ይኸውልሽ ሲመጡ ማለት ነው ማተቡ አይደለም ማለት ነው መስቀሏ ነው ይላሉ። ቃሉ ብቻ። ሰላም ሰላም፣ ውድ ተመልካቾቼ፣ አሁን እንዳየነው ከሆነ ነገሮች በጣም እየተወሳሰቡ ያሉ ነው የሚመስለው እና እስካሁን ድረስ ምንም የሃና ጉዳይ ምንም ፍንጭ ሳይኖረው ድፍን 8 ቀናትን ፈጅቷል። 8 ቀናት ሙሉ ስለ ሃና ጉዳይ በደንብ ቲክቶክ ላይ ሲወራ ነበረ። አብዛኛው ሰዎች እየተጠየቁ ነበረ ማን ነበር አብሯት የሚለው ነገር በደንብ እየተጣራ ነው ያሳለፈው። ግን ምንም ተጨባጭ የሆነ ነገር እስካሁን የተገኘ ነገር የለም። በህይወት አለች የሚባል ወሬዎችም ነበሩ። አሁን ደግሞ እየተናፈሰ ያለው ወሬ በህይወት የለችም የሚል ነው። ግን ያው ሁሉንም የሚያውቅ ፈጣሪ ነው። ነገ ምን እንደሚፈጠር አናውቅም እና ሃና 8 ቀን ሞልቷታል። ድምጿ ሳይሰማ ያለችበት ቦታ ሳይታወቅ 8 ቀን ሞልቷታል። እስካሁን ድረስ እዚህ ቦታ አለች ብሎ በእርግጠኝነት መናገር የሚችል ሰውም አልተገኘም። ሁሉም ሰው የመላምት ከማስቀመጥ ውጪ አለች የሚል ሃና እዚህ ቦታ ላይ አለች ብሎ መናገር የሚችል ደፋር ሰው እስካሁን አልተገኘም እና በጣም ያሳዝናል። ይህ የሚያመለክተው እንግዲህ አብዛኛው እህቶቻችን መንገድ ላይ እየቀሩ እንዳሉ ነው። ሃና አጋጣሚ ሆኖ በቲክቶክ ትታወቅ ስለነበረ የእሷ ጉዳይ በሚዲያ ወጣ እንጂ ብዙ እህቶቻችን ሳይታወቁ መሞታቸው መኖራቸው ሳይታወቅ አብዛኛው እህቶቻችን እንዲሁ በድንበር ላይ የቀሩ አሉ ማለት ነው። ያሳዝናል። እና አንዳንድ መረጃዎችም ከሃና ጋር ተያይዞ እንደወጣው ከሆነ አብዛኛው ሴት እህቶቻችን እዛ ወልደው ከደላሎች ወልደው ኑሯቸውን እዛ መስርተው ዳስ ቤት ወር ደግሞ ሸራ ቤት ላይ የኖሩ እንዳሉ የወጡ መረጃዎች አሉ። አብዛኛው ኢትዮጵያውያን እና ኤርትራውያን እዛ ሰፍረው እዛች ቦታ ላይ ሰፍረው አንድ ቦታ ላይ ካምፕ ሰርተው ሰፍረው እየኖሩ እንዳሉ የወጡ መረጃዎች አሉ እና ብዙ ሰው እየተሰቃየ ነው ያለው። ስደት መቼ እንደሚቆም አናውቅም። ግን አብዛኛው ወንድምና እህቶቻችን በረሃ ውስጥ እየቀሩ እንደሆነ ነው
እና በጣም ያሳዝናል። የሀና ጉዳይንም ሁላችንም በተስፋ እየጠበቅናት ያለ ነው። አዲስ ነገር ይኖራል ብለን ተስፋ እናደርጋለን። አትሊስት በህይወት የለችም የሚለውንም መስማት ትልቅ ነገር ነው። ቤተሰብ ማጉል ተስፋ ይዞ በእርግጥ መጀመሪያ ላይ ሞታለች ተብሎ ነበር፣ ግን ኋላ ላይ ነው አንዳንድ መረጃዎች አይተናታን የሚሉ ሰዎች ሲወጡ ነው ጉዳዩን ከእንደገና ማየት የተፈለገው እና ሁላችንም ተስፋ እናደርጋለን ሀና በሰላም ቤቷ ትገባ ይሆን ወይስ የተባለው ነገር እውነት ይሆናል? በህይወት የለችም ሀና የሚለው ወሬ እውነት ይሆናል ወይስ በህይወት አግኝተናት ሰለብሬት የምናደርግበት ሁኔታዎች ቢፈጠሩ አሪፍ ነው። እንግዲህ ለሀና መልካም ምኞቴን እመኛለሁ። በእኔና በኖቹ ዩቲዩብ ቤተሰቦች ስም ለቤቷ እንዲያበቃት ለልጇ እንዲያበቃት መልካም ምኞቴን እመኛለሁ። ሀና እህታችን ባለሽበት